ከዚህ በኋላ P2P የሚባል ነገር አያስፈልጋችሁም። አዎ አያስፈልጋችሁም። በዛሬ ቪዲዮአችን ላይ ድሮ የምንጠቀማቸውን እንደ Binance, Bybit እና ሌሎች ፕላትፎርሞችን ያስናቀ ኢትዮጵያ ንግድ ባንክ በቅርቡ ያስተዋወቀውን CBE Connect የተባለውን ፕላትፎርም ነው። በዚህ ቪዲዮ ላይም CBE Connect ምንድነው፣ ዋና አገልግሎቶቹና ጥቅሞቹ ምንድነው፣ ይሄንን አፕሊኬሽን ለመጠቀምስ ምን ያስፈልጋልና ይሄ አፕሊኬሽን የሚደብሩት ጎኖቹ ምንድናቸው የሚለውን የምናይ ይሆናል። ቪዲዮ እንደሚመቻችሁ አልጠራጠርም። ቪዲዮ ላይክ ያረጋችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ ያረጋችሁ ወደ ቪዲዮ CBE Connect ምንድነው ወደሚለው ስንመጣ CBE Connect ማለት ኢትዮጵያ ንግድ ባንክ በቅርቡ ያስተዋወቀው አንዱ ፕላትፎርም ነው ማለት ነው። ይህ ፕላትፎርምም ከውጭ ሀገር ሆናችሁ ወር ደግሞ ኢትዮጵያ ውስጥም ዶላር ወደ ውጭ መላክ የምትችሉበት ፕላትፎርም ነው ማለት ነው። CBE Connect ማለት ምንድነው ካላችሁኝ ደግሞ መልቲ ከረንሲ ዋሌትን ይባላል ማለት ነው። በዚህም ዋሌት ላይ ብራችሁንም ብቻ ሳይሆን ዶላራችሁንም አንድ ላይ ማስቀመጥ ትችላላችሁ። ዶላርን ከማስተር ካርዳችሁ ወር ደግሞ ከተለያዩ ከፎሬክስ ብሮከሮችና ከፎሬክስ ተቋማቶች ወደ CBE Connect ወደ ተባለው ዋሌት ምንም ሳይቆረጥባችሁ ማስተላለፍ ትችላላችሁ እና በዚህም ዋሌት እንደፈለጋችሁ መቀበልና መላክን ትችላላችሁ። በኢትዮጵያም የመጀመሪያ መልቲ ከረንሲ ዋሌት ንግድ ባንክ ማስተዋወቅ ችሏል። እነዚህ አሪፍ ለውጦችን በሀገራችን ስልጣኔ አሪፍ አስተዋጽኦ ይኖራቸዋል። ይህ መልቲ ከረንሲ ዋሌት ማለት በአጠቃላይም CBE Connect ማለት መልቲ ከረንሲ ዋሌት ሲሆን ዶላርን ተቀብላችሁ ወደ ብር ሳትቀይሩ ማስቀመጥ የምትችሉበት ዋሌት ነው። ይህንን አፕሊኬሽን ለመጠቀም ምን ያስፈልጋል ካላችሁ ይህንን አፕሊኬሽን ለመጠቀም መጀመሪያ ከፕሌይ ስቶሪ ላይ አፑን ካወረዳችሁ በኋላ በኢሜይላችሁ ወይም በስልካችሁ ትከፍታላችሁ። ልክ ይሄንን እንደጨረሳችሁ ሌቭል 1 የሚለውን ማለፍ ትችላላችሁ። ቆይ የብዙዎቻችሁ ጥያቄ አሁን ሌቭል 1 ሌቭል 2 ምንድነው አይደል? ስለዚህ ቀለል አድርጌ ላብራራላችሁ። ሌቭል 1 ማለት ልክ አፕሊኬሽኑን ዳውንሎድ አድርጋችሁ በኢሜይል ወይም በስልክ ቁጥራችሁ ከፍታችሁ ልክ እንደጨረሳችሁ ያለው ኢንተርፌስ ሌቭል 1 ይባላል። ይህ ሌቭል አፑን ጸጥ ብላችሁ ማየት የምትችሉበት እንጂ ዶላር መቀበልም ሆነ መላክ አትችሉም። ታዲያ ምን እናርግ? አካውንታችንን እንዴት አድርገን ነው ከሌቭል 1 ወደ ሌቭል 2 ማሳደግ የምንችለው ካላችሁኝ መፍትሄ አለ። ወደ አፑ ትመለሱና አፕግሬድ ዩር አካውንት የሚለውን መንካት፣ ከዛም በፓስፖርት ወይም በናሽናል አይዲ ቬሪፋይ በማድረግ ወደ ሌቭል 2 ማድረግ ትችላላችሁ። ወደ ሌቭል 2 ካደጋችሁ በኋላ ከማስተር ካርዳችሁ ወይም ከተለያዩ ኦንላይን ፕላትፎርሞች እንደ ብሮከሮች እንደ ፎሬክስ ብሮከሮች ላይ ያላችሁን ዶላር ወደዚህ ፕላትፎርም መላክ ትችላላችሁ። ከዛም ወደ ፈለጋችሁ ባንክ መላክ ትችላላችሁ። ዋና አገልግሎቶች ውስጥ ጥቅሞች ውስጥ ወደሚለው ደግሞ ስንሄድ በአንደኛ ደረጃነት የምናየው የተለያዩ የገንዘብ አይነቶችን መደገፉ ኦር ደግሞ መልቲ ከረንሲ ሰፖርት ነው ማለት ነው። ተጠቃሚዎች በኢትዮጵያ ብርና በአሜሪካ ዶላር ኦር ደግሞ USD አንድ ላይ እንዲይዙ ወይም እንዲጠቀሙ ያስችላል። ሁለተኛው ደግሞ ያለምንም አገልግሎት ክፍያ ገንዘብ መላክ ነው ማለት ነው። በእንግሊዘኛው ደግሞ ፍሪ ሪሚቴንስ እንለዋለን ማለት ነው። ከውጭ ሀገር በኦንላይን ስራ ላይ የሰራቻቸውን ዶላሮች እንደ ቪዛ ወይም ማስተር ካርድ በመጠቀም ምንም አይነት ተጨማሪ ባንክ አገልግሎት ክፍያ ሳይቆረጥባችሁ ወዲያውኑ ወደ ኢትዮጵያ ገንዘብ መላክ ትችላላችሁ። ሶስተኛው ደግሞ ሁሉንም በአንድ ላይ የያዘ መተግበሪያ ወይም አፕሊኬሽን በመሆኑ ነው። ከ7 በላይ የተለያዩ ፋይናንሻል አገልግሎቶችን በአንድ ላይ አጣምሮ የያዘ ነው። መተግበሪያውን በመጠቀም ከዓለም አቀፍ አገልግሎት ክፍያዎችን መክፈልና የተለያዩ እንደ የቤት የመኪና ብድር ያሉ ኢንቨስትመንቶችን ማስተዳደር ይቻላል። ያው እንዳልኳችሁ ኦንላይን ላይ የሰራችኋቸውን ገንዘቦች ማስተር ካርድ ኦር ደግሞ ቪዛ ካርዳችሁን ተጠቅማችሁ ወደዚህ ወደ CBE Connect ዋሌታችሁ መላክ ትችላላችሁ። ከዛም በኋላ CBE Connect ላይ የላካችሁትን ደግሞ ሌቭላችሁ ወደ ሌቭል 2 በማሳደግ አካውንታችሁን ወደ ተፈለጋችሁት ባንክ አካውንቶች መላክ ትችላላችሁ ማለት ነው። እንደዚህ አድርጋችሁ CBE Connect ዋሌትን መጠቀም ትችላላችሁ። ያው ከአፕሊኬሽኑ ላይ የደበረኝ ኦር ደግሞ ከዚህ ከአዲሱ ፕላትፎርም ላይ ያልተመቸኝና የግሌን ሐሳብ ልንገራችሁ ማለት ነው። ይሄ ፕላትፎርም እንደሚታወቀው በባንክ ሬት ነው የሚሰራው ማለት ነው። የዶላር ዋጋዎችን በየቀኑ እዛ ፕላትፎርሙ ላይ ማግኘት ትችላላችሁ። ግን እኛ የምናውቀው ከዚህ በፊት P2P በመንሸጥበት ጊዜ ዶላር የምንሸጠው ኦር ደግሞ USDTያችንን የምንሸጠው በብላክ ነበር ማለት ነው። በ180 በ190 ሬት ድረስ ነበር ማለት ነው። አሁን ግን በዚህኛው በባንክ ሂሳብ ስለሆነ ዋጋው በሚወርድበት ጊዜ ትንሽ እሱ ደብሮኛል። ግን ያለምንም ማጭበርበር ኦር ደግሞ ምንም ህግ ሳንጥስ በቀላሉ የሰራነው ወደ ቪዛ ካርዳችን ኦር ደግሞ ወደ ማስተር ካርዳችን በመላክ እንዲያርገን መቀበል እንችላለን። እንዳልኳችሁ የተለያዩ ኦንላይን ላይ የሰራችኋቸውን ስራዎች
ወደ ሲቢ ዋሌት ማስተላለፍ ከፈለጋችሁ መጀመሪያ ቪዛ ካርድ ኦር ማስተር ካርድ ሊኖራችሁ ይገባል ማለት ነው። ከዚህ በፊት ባይቢት ላይ እንዴት ማስተር ካርድ ማውጣት እንደምትችሉ ቪዲዮ ሰርቼላችኋለሁ ማለት ነው። እሱን ገብታችሁ ማየታችሁን እንዳትረሱ። እንደዚህ አድርጋችሁ ወደ ባይቢት ኦር ማስተር ካርድ ወደ ባይቢት ወይም ወደ አላችሁ አንዱ ማስተር ካርድ ዶላራችሁን ካስተላለፋችሁ በኋላ ቀጥታ ወደ ሲቢ ኮኔክት ዋሌታችሁ ማስተላለፍ ትችላላችሁ ማለት ነው። ፒ2ፒ ለመሸጥ የተቸገራችሁ ብዙዎቻችሁ እንዲያርጋችሁ መሸጥ ትችላላችሁ። ኦር ደግሞ ዶላራችሁን ቀጥታ ወደ ብር አምጥታችሁ መቀየር ትችላላችሁ። ካልፈለጋችሁም ደግሞ ልክ ዶላሩን ቀጥታ እንዳመጣችሁት ከነ ዶላሩ ምንም ወደ ኢትዮጵያ ብር ሳይቀየር እንዲቀመጥላችሁ ማድረግ ትችላላችሁ ማለት ነው። በዛም ተጠቅማችሁ የተለያዩ ክፍያዎችን መክፈል ትችላላችሁ ይላል። እስካሁን ድረስ እኔ ባረኩት ጥናት ይሄንን በሙሉ መረጃ አግኝቻለሁ ማለት ነው። እናንተም የራሳችሁን ጥናት እንድታረጉ ስለጠይቃለሁ። ሙሉ በሙሉ እኔ ወዳልኩት ሄዳችሁ ሙሉ ነገር መስራት የለባችሁም። የራሳችሁን የሆነ ጥናት ማከናወናችሁ ወደ አፕሊኬሽኑ ገብታችሁ እንድትጠቀሙ ስለጠይቃችኋለሁ ማለት ነው። ቪዲዮ ከተመቻችሁ ቪዲዮ ላይክ እያረጋችሁ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።